የኢስላማዊ ትብብር ድርጅት አስቸኳይ ስብሰባ ጠራ። የኢስላማዊ ትብብር ድርጅት አስቸኳይ ስብሰባ ለማድረግ ለአባል ሀገሮች ጥሪ አቅርቧል። ድርጅቱ አስቸኳይ ስብሰባውን የሚያደርገው በቱርክ ኢስታንቡል መሆኑን አስታውቋል። የፊታችን ቅዳሜ ሰኔ 14 2017 የሚካሄደው የድርጅቱ አስቸኳይ ስብሰባ የተጠራው እስራኤል በኢራን ላይ ጥቃት ሰንዝራ ሁለቱ ሀገሮች ወደ ጦርነት በገቡበት ወቅት ነው። ስብሰባው ትኩረቱን በዚህ ጦርነት ላይ እንደሚያደርግም ቲአርቲ ዘግቧል። በከፍተኛ ባለስልጣናት ደረጃ የሚካሄደው ስብሰባ የሙስሊሙ ዓለም ከጥቃቱ ጋር በተገናኘ ወጥ አቋም እንዲይዝ የሚያደርግ መሆኑን ተገልጿል። ስብሰባውን ይከፍቱታል ተብሎ የሚጠበቀው የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን ሲሆኑ የሳውዲ አረቢያው ውጭ ጉዳይ ሚኒስትር ፈይሰል ቢን ፈርሃን ንግግር እንደሚያደርጉም ዘገባው ጠቁሟል። በዚህ ስብሰባ ላይ የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺ ይሳተፋሉ ተብሎ እንደሚጠበቅ ሮይተርስ የዜና ወኪል ከቱርክ የውጭ ጉዳይ ሚኒስቴር ምንጮች ሰምቻለሁ ብሎ ዘግቧል። በኢራን ላይ የተሰነዘረውን ጥቃት በተመለከተ የሙስሊሙ ዓለም ወጥ አቋም ለመያዝ እንዲያስችለው አስቸኳይ ስብሰባ የጠራው የኢስላማዊ ትብብር ድርጅት በዋና ጸሐፊ ሁሴን ብራሂም ጣሃ በኩል የእስራኤልን ድርጊት ከዚህ ቀደም ማውገዙ ይታወሳል። የኢራንን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጣሃ እስራኤል ባለፈው ሳምንት መጨረሻ በኢራን ላይ የሰነዘረችው ጥቃት በጣም አሳሳቢ መሆኑን በጠንካራ ቃላት አውግዘውታል። የኢስላማዊ ትብብር ድርጅት ከተባበሩት መንግስታት ጋር በአንድነት በመሆን የተፈጸመውን ዓለም አቀፍ የህግ ጥሰት ለመመከት ድጋፍ ለማሰባሰብ ቁርጠኛ መሆኑንም ዋና ጸሐፊው ገልጸዋል። የኢስላማዊ ትብብር ድርጅት የተመሰረተው እንደ አውሮፓውያኖቹ አቆጣጠር በ1969 ነው። 57 አባል ሀገሮችን ያቀፈው ድርጅቱ የሙስሊሙ ዓለም የጋራ ድምጽ በመሆን የሙስሊሙን ዓለም ጥቅሞች በዓለም አቀፍ ሰላምና ስምምነት መንፈስ ለመጠበቅ እንደሚሰራ ይገልጻል። የኢስላማዊ ትብብር ድርጅት በተባበሩት መንግስታትና በአውሮፓ ህብረት ቋሚ ልዑካን አሉት። በተያያዘ ሌላ ከበር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤል እና ኢራን ግጭት ላይ ለመወያየት ጁምዓ ሰኔ 12 2017 አስቸኳይ ስብሰባ ጠርቷል። አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና፣ ፓኪስታን እና አልጄሪያ ጥያቄ መሆኑን ሲቢኤስ የዜና ወኪል ዘግቧል። ከዚህ ቀደም የእስራኤል ጥቃትን ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ የተባበሩት መንግስታት የጸጥታው ድርጅት የተሰበሰበ ሲሆን በስብሰባው ላይ የተገኙት የተባበሩት መንግስታት ድርጅት የኢራን ተወካይ ሰይድ ራቫኒ እስራኤል የፈጸመችውን ጥቃት አረመኔያዊ እንዲሁም ወንጀል ነው ሲሉ ወቀሳ ሰንዝረዋል። የጸጥታው ምክር ቤት የእስራኤልን ድርጊት እንዲያወግዝና ተጠያቂነት እንዲሰፍንም ጠይቀዋል።